አሁን ደቡብ ወሎ ሀርቡ ከተማ ነው የምንገኘው። ከወለጋ ጊምቢ ወረዳ ቶሌ ወረዳ ያው በየሚዲያው ባያችሁት በወገኖቻችን ላይ በደረሰው አሰቃቂ ጭፍጨፋ ወገኖቻቸውን ቀብረው ከመጡት እንዴት ሆኖ እንደሞቱ እንዴት ሆኖ እንዳለቁ አይተናል። አሁን ይሄ የምናየው ኡስማን ስንት አመት ነው? የ10 አመት ልጅ ይሄን እጁን ከፍ አድርጎ ይሄን እጁን በጥይት ይሄን በገጀራ እንደዚህ ተደርጎ በእግዚአብሔር በአላህ ፈቃድ ተርፎ ይኸው ለምስክርነት እግዚአብሔር ያበቃው ህፃን ልጅ ወንድማችን ትንሽ ልጃችን ነው። እንደው ምን ያህል ብንጨካከን ነው ህፃናት ላይ ይሄ እንዲደረግ የሆነው? ምን ዘመን ላይ እንዳለን እንድታዩት። በመላው ኢትዮጵያና ዓለም ያላችሁ በተሻለ በሚባል ሁኔታ ውስጥ ምንኖር ኢትዮጵያውያን ህፃናት ልጆቻችን እቺ ህፃን ልጅ የ4 አመት ህፃን ልጅ ይኸው እንደዚህ በጥይት እቺን የመሰለች አበባ ልጅ ምንድነው የሚሻለን? እኔ ስለሚጨንቀኝ ነው። ምን አይነት ሁኔታ ውስጥም እንዳለን በመረጃና ማስረጃ እንድታዩት ስለምፈልግ ነው። እኚህ አባት አላህ ጽናቱን ይስጣቸው እንጂ አሁን አሉ ይባላል። አስቡት 21 ቤተሰብ 22 ቤተሰቦቻቸውን ቀብረው 6 ቁስለኛ የሟች ልጆችን ይዘው የልጅ ልጆቻቸውን እንግዲህ ፈጣሪ እንሰማለን የሚሉትን ከራሳቸው አንደበት ምንድነው የሚሻለን? እንደው ምንስ ነው ማድረግ ያለብን? ወደ ፈጣሪ ወደ አላህ ወደ እግዚአብሔር ማልቀስ የለብንም ወይ? ይሄ ቁጣ አይደለም ወይ? በምንችለውም እንድንደርስላቸው ስለምፈልግ ነው። እግዚአብሔር አላህ ለነሱ መጽናናቱ እንዲሰጣቸው ወገን አላችሁ ለማለት ያህል ነው። ሀዘን እንደመድረስ ቁጠሩት። በመሃል የተገኙት እሷም ቁስለኛ ነች። እሷ ምንሽን ነው? ይሄው እንግዲህ የወለደች ደግሞ የረብሻ ዕለት ወልዳ አቅፋ እርጥብ ልጅ ይዛ የመጣች ነች። እቺ እኔም ብለው የለኝም። እስቲ ይንገሩን ራሳቸው። እስቲ ንገረኝ ኡስማንዬ፣ ምንድነው የሆነው? እስቲ እንግዲህ አባቴ ጋር ወደ ዱር ሄደን ነበር እና ማቾቼ ጋር እንደገና በኋላ አማችና አባቶ ገለው እኔንም ሞቷል ብለው ጥለውኝ ሲሄዱ እንደገና በኋላ እዛው ጫካ ድሬ ጧት የጎረቤት ሰው አንስቶ እንደገና ወደ አስፋልት አወጡኝ። አስፋልት እንደገና ልዩ ኃይሎቹ ግንቢ ሐኪም ቤት ወሰዱኝ። ልዩ ኃይሎቹ ደረሱላችሁና ይዟችሁ ሄዱ? አዎ ሐኪም ቤት ልዩ ኃይሎቹ ባቡር አስወሰዱኝ። እንደገና እዛ ግንቢ እዛ ስታከም ነበረ። እንደገና ወደ ለቀምት አስተላለፉኝ። ለቀምት እንደገና የታንከምኩ እያለ አውጥተው ወደዚህ ይዘውኝ መጡ። ስንተኛ ክፍል ነበር? ትምህርት 3ኛ ነኝ። ኡስማን ማን አባት ስም? አብዱ ሐሰን። አብዱ ሐሰን። አባታ አርፏል፣ እዛ ገለውታል። አይዞ የኔ ጌታ። እሺ ኢትዮጵያን በሙሉ ይወደዋል። እሺ አይዟችሁ። እሺ የኔ ማር መናገር ትቻለሽ? አትችይም አይደል? ማነው ስምሽን? እሺ ነገር አይዞሽ እኔን ያዙ Allah no እንታ ሰው ነው
ማነው ስምህ? እስቲ የሆነውን ንገረን። እሷ ልጅ ነው? አዎ ልጅ ናት። ኢማም ሐሰን እባላለሁ እኔ። ኢማም ሐሰን። ኢማም ሐሰን። እሺ። ስለ ድርጊቱ ነው? አዎ ስለሆነው። እሷ ማነው ስሟ? ተሚማ ኢማም ትባላለች። ስንተኛ ልጅህ ነች? ሁለተኛ ናት። አንድ ሞቶብኝ ነው ወሰደው ፈጣሪ። እሺ። እና ሁለት ነበሩ። ባልተቤቴና የሁለት አመቷን ገለውብኛል። የሷን ታናሽ? አዎ እሷን ተሬሳ ውስጥ ላይ አወጣሁት እና እንደዚህ ነው የተደረኩት። እዛው ወለጋ ማን ነው? ቶሌ ነው። ቶሌ ቀበሌ? አዎ ግንቢ ወረዳ። ግንቢ ወረዳ። ስንት አመት ኖርክ እዛ? 20 አመቴ ነው። እዛው አግብተህ እዛው ነው የወለድከው? አዎ። በግብርና ነበር የምትተዳደረው? አዎ በግብርና ነው። እንደው እንዴት ነው የሆነው? እንዴ እስኪ ንገረኝ። ነበርክ እንደ ሁኔታውን አይተሃል? አለሁ አይቻለሁ። እሺ። እድር እርሻ እያረስን ነው። ማዳበሪያ እየዘራን ነው። እሺ። ከማዳበሪያ ትንዘራ በዚህ በእነሱ በሽማግሌው ሰፈር ተጀመረ። ድርጊቱን አላወቅንም። ተጀመረ። ጢስ አየን። አሁን ትንል ደሞ አለፋና አሁንም ጢስ አየን። ተኩስ ተጀመረ። አረ ይሄ ነገር የኛ ጉዳይ ነው መሰል እንፍታ ተባባልን። በሬ ተቀንበል ላይ ፈታን። በሮቹን ፈታ እንዲያደርግን እኛም በጥይት ህዝቡ ተስራችን ብድግ ብለው ተነሱ። በየሰፈሩ አካባቢ ጠቅላላ ተኝተው አድረዋል። እነሱ በ3 ሰዓት ነው የጀመሩን። ከዛ ተነሳን ወደ ቤታችን ሮጥን። ልጅና ሴትና ዲናለን ብለን ቆርቆሮ ቤት እየገቡ እየዘጉ ተኝተዋል፣ ተቀምጠዋል ሴቶቹ። ያንን ተቆረቁር ደግሞ ቤቱን አወጣለሁ ስል በጥይት መቱኝ። አዎ አልመቱኝም፣ ያው ሳቱኝ። እንደገና የኮሲ በቆሎ አለ ያደገ እዛ ውስጥ ገብቼ ዝም ብዬ እንደዚህ እያየሁኝ ሲመቷቸው እያየሁ ነው። ባለቤትንም ልጅ ህፃኖች ሁሉ ሰው ወደ 50 በላይ ነው ሴቱ። አንድ ስርፋ ያለው ቤት ዘግተው ተቀምጠው ሰብስበው አንድ ቦታ አድርጓቸው አንድ ቦታ ፈርተው ሴቶቹ ተዳልበው ቤቱን ዘግተዋል። እዛ ያው አይኔ ፈጦ ዝም ብሎ ጨፈጨፏቸው። ይሄ ነው። እሷን እዛ ውስጥ ነው ያገኘሃት? አዎ እዛ ውስጥ ነው፣ ተሬሳ ውስጥ ነው ያወጣሃት። እቺ እግሯን ተመታለች። እሷን ራሷ ፈርታ ነው እንጂ ትነግርህ ነበር እንዴት ተደረገ። እያመመኝ ጭክን ብዬ ይቀርባ እሷ አትናገር። ምን ያደርጋል? እንደዛ ነው የተደረገው።